ያው ስንዴ ቢወድቅ በስብሶ ዘሩን ይተካል አይደል? እኔ ደግሞ ሰው ነኝ። ለአይኔ ማረፊያ የሚሆነኝ የአብራኬን ክፋይ ይፈልጋል። እሺ ሰላም፣ ማርቲ እንዳራት እያለች እና ባለሽ ገንዘብ አንድ ቋሚ ነገር አድርገንልሽ ብንድርሽ ደስተኛ ነሽ? አይ አልፈልግም። ማርገዜን ራሱ እሱ እንዲያውቅ አልፈልግም። ሰርግም አዎ ማርቲ አናገርኳት። ጎሽ እና ምን አለች? ምንድን ነው የምታስበው? ማግባት አልፈልግም፣ አባቱም እንዲያውቅ አልፈልግም፣ እዚህ ወልጄ ማሳደግ ነው የምፈልገው አለች። እንዴ ምን ማለት ነው? እሱ አባቱን እንዲያውቅ አልፈልግም ማለት ዘርኩ ነው። ልጁ እኮ ነገ አድጎ ይጠይቃል። እንደሚያደግ ልጅ ጎደሎ አየሽ። እኔና አንቺ ግማሽ ከአባት ግማሽ ከእናት ወስደን የተሰራ ነው። ባህሪያችንም እንደዚያው። ልጅን ካላባት ማሳደግ እጅግ በጣም አስቸጋሪ ነገር ነው። ሰላም ለአቶ ደረጀ፣ ልጁን እኔ ፈልጌ ነው ያረገዝኩት። ስንዴ ቢወድቅ በስብሶ ዘር ይተካል። እኔም ደግሞ የአብራኬን ክፋይ ፈልጋለሁ። ስለዚህ ፈልጌ ነው በማርገዜ ደስተኛ ነኝ በማለት እንግዲህ ለአቶ ደረጀ እየመለሰች ትገኛለች። አቶ ደረጀ እንግዲህ የሰማሁት ነገር እውነት ነው ወይ ሰላም በማለት ጥያቄ እያቀረበላት ይገኛል። በጥያቄው መሰረት እሷም መልሷን ሰጥታለች። ነገር ግን የልጁን አባት ማሳወቅ አልፈለገችም። ይሄ ነገር ለምንድን ነው የሚለው እንግዲህ በመሀል ቪዲዮ የሚመጣላችሁ ይሆናል። ሰላም ጤና ይስጥልን ውድና የተከበራችሁ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ተወዳጁን ዳጣ ድራማ ወደ እናንተ ይዤ መጥቻለሁኝ። እንግዲህ በዚህ ክፍል በመግቢያው ላይ እንደተመለከታችሁት ሰላም በማርገዟ በጣም ደስተኛ ናት። የአብራኬን ክፋይ ማየት ፈልጋለሁ፣ የልጅ እናት መሆን ፈልጋለሁ እያለች እንግዲህ እየተናገረች ትገኛለች። አቶ ደረጀ እንግዲህ እና እዚሁ ልትወልዱ ነው ወይ የሚል ጥያቄም ጠይቋታል። ማርቲ ቀለል ያለ ድግስ እንደግስና እንድርሻለን እያለች ትገኛለች። ያለሽ ገንዘብ ላይ የሆነ ነገር ጨምረን ለአንቺ የሚያስፈልገውን ነገር ገዝተንልሽ የሆነ ቋሚ ነገር ገዝተንልሽ ብንድርሽ ምን ይመስልሻል ብሏታል። እንግዲህ አቶ ደረጀ እኔ ከዚህ ቤት የትም መሄድ አልፈልግም፣ እዚሁ ነው መሆን የምፈልገው ብላለች ማለት ነው። እንዲህ የልጁን አባት ሳትፈልጉም ወይ እንግዲህ ሲላት እሱ ሊቀበለኝም ላያምንምም ይችላል። በድንገት የተከሰተ ነገር ነው። ከመቼ ጀምሮ ነው? ከስንት ጊዜ ግንኙነት በኋላ ነው ይሄ ነገር የመጣው? ልጁን የት ነው የምታውቂው? ብሎ እንግዲህ ጥያቄ አቅርቦላታል ማለት ነው አቶ ደረጀ። እሷም ረዥም ጊዜ ቆይተናል፣ ከአመታት በፊት የነበረ ግንኙነት ነበረን፣ ግን በአጋጣሚ የቤቱ ሄጄ ነው ይሄ የተፈጠረው። ልጅ አሁን ላይ 5 ወር ሆኖታል። እኔ ግን 3 ወር እንደሆነ ነበር ያወቅኩት። ስለሆነ ደግሞ በጣም ተደስቻለሁ፣ ደስ ብሎኛል የሚል ምላሽን ነው የሰጠችው ሰላም። እና ለምን እዚሁ መውለድ ፈልገሽ ነው ወይ ስትባል፣ አዎ እዚሁ ነው መውለድ የምፈልገው፣ ልጄንም እዚሁ ነው ማሳደግ የምፈልገው፣ ለእኔ ቋሚ ነገር የምታረጉበትን ገንዘብ እሱንም ለልጄ እንድታረጉልኝ ነው የምፈልገው የሚል መልስ እንግዲህ እየመለሰች ትገኛለች። እንደዚህ ለምን እንደመረጠች ግን ጥያቄ ይፈጥራል ማለት ነው። እንግዲህ እንደ ፍቃድሽ አንቺ አትጨናነቂ፣ አታስቢ ብሏታል አቶ ደረጀ። ማርቲ ግን ፍጥጥ አርጋ ይዛታለች። የልጁን ቁጥር አንጪ፣ ልጅ ያላባት ማደግ የለበትም፣ ከአባቱ ጋር ነው ማደግ ያለበት። እናት ብቻዋን ብታሳድግም ልክ አንቺን ሆኖ መስሎ ሊወጣ ይችላል፣ ግን አባት የሚያሟላው ቦታ አለ። አባት እንደ አባትነቱ የአባትነትን ድርሻ መወጣት አለበት። 50-50 ነው። እኔና አንቺ
ከእናታችን 50 ከአባታችን 50% ይዘን ነው ወደዚህ ምድር የተቀላቀለው። ስለዚህ ልጁ የአባቱን ፍቅር ማግኘት አለበት። ምንም ስለ ወጪ አናስቸግረውም፣ ነገር ግን አባትነቱ መታወቅ አለበት፣ እንድታስተዋውቅኝ ፈልጋለሁ እያለች እንግዲህ ውጥ አርጋ ይዛታለች ማርቲ ማለት ነው። እሷ ምንም አይነት መልስ መስጠት አልፈለገችም። ስልኩን ስትባል በጣም እየተንተባተበች ነው እና ይሄ ነገር ከሰላም እንደዚህ እያደረገች ያለችው ያው ቤቱ እንዳይበጠበጥ ነው ብለናል። እንግዲህ ደምድመናል አቶ ደረጀ ላይ። ናታን ደግሞ እንግዲህ እዚህ ጋር ለዳጣ እየደወለ ነው የሚገኘው። ዛሬ ዳጣ እና ናታን ምሳ አብረው በልተዋል። በጣም ነው ደስ የሚለው። ኤቢ ደግሞ በቅናት ረረረር ድብን ነው ያለችው ማለት ነው። ጨጓሯ ሁላ ተልጦ ብታዩ እኔ ነበርኩኝ ወተት ያቀበልኳት ማለት ነው ለኤቢ። ኤቢ በጣም ነው የተናደደችው። የናታን አቶ ደረጀ እንግዲህ ኤቢ፣ ውሃ፣ ዳጣ እንዴት ናቸው ብሎ እንግዲህ ኃላፊነት በነገራችን ላይ ለናታን ነው እዛ ቤት ውስጥ የሚሰጠው ማለት ነው። ደህና ናቸው ሁሉም ምንም አይሉም እያለ ነው የሚገኘው። ኤቢ እንግዲህ መስተካከል አለባት፣ የኤቢ ባህሪ በጣም ወጣ ያለ ባህሪ ነው እያለ ነው የሚገኘው አቶ ደረጀ እና ትስተካከላለች። ያው አፏ ላይ ነው እንጂ እኮ ውስጧ ምንም የላትም፣ አስተካክላታለሁ ብሎ እንግዲህ ቃል ገብቷል። ከዚህ በፊትም ናታን ስለ ኤቢ አቶ ደረጀም እንግዲህ እሷን አንተ ማስተካከል ትችላለህ እያለ ይገኛል። ግን ናታን እና ዳጣ ምሳ አብረው ስለበሉ መንገድ ላይ አብራ ስላየቻቸው ዳጣ በጣም ተናዳለች ማለት ነው። በጣም ነው የተናደደችው። ቀጥታ ስትሮጥ ሄዳ ከእሷ ጋር ምን ትሰራለህ የሚል ጥያቄ የጠየቀችው እና ከአሁኑ ያው መቆጣጠር ጀምራለች። ናታን ግን ደስተኛ የሚሆነው ከዳጣ ጋር ሲሆን ነው። እውነቱን ለመናገር ከኤቢ ጋር የጀመረው ነገር እንግዲህ ዳጣን ለማስቀናት ነበረ። ዳጣ ደግሞ ምንም ቅናት የሚባል ነገር አልፈጠረባትም፣ የለባትም ማለት ነው። አብሯችሁ ይመቻችሁ ነው እያለቻችሁ ያለችው። እሱ ግን ዳጣን አስቀንቶ ዳጣን የራሱ ለማድረግ ነበር ፍላጎቱ። እየተሳካለት አይደለም። ሰላም ስለማርገዟ እንግዲህ ሁሉም ሰው ሰምቷል፣ ቤተሰቡ እንዳለ ሰምቷል። እዚህ ጋር ማርቲ እየመከረቻት ነው የምትገኘው። ሰላም የምንም አይነት መልስ መስጠት አልፈለገችም። ምክንያቱም መልስ የላትም፣ በነገራችን ላይ መልስ የላትም ማለት ነው። እዚሁ ወልጄ እዚሁ ያሳድጋለሁ፣ በእንደዛ ብቻ የተስማማችው። ማርቲ ደግሞ ልጁ ሲያድግ የአባትነት ጥያቄ መጠየቁ ስለማይቀር አባቱ መታወቅ አለበት እያለች ትገኛለች። በተለይ ኤቢ ይሄንን ወሬ ለማወቅ እንዴት እንደጓጓች ከማን ነው ብላሻለች። እንጠይቃት፣ ሰላምን ዛሬ አንጠይቃትም ወይ ማሚ? አንጠይቃትም ወይ? አባቱን ማወቅ አለብን። ከማን ያረገዘችው ነግራሻለች ወይ እያለች በጣም ነው ተጨንቃ ወሬውን ለመስማት የጓጓችው። እናትየዋን እንግዲህ አላስቀምጣት ብላለች ማለት ነው። በስተመጨረሻ እንግዲህ በቃ ሆድሽን አይቁረጥሽ፣ አትጨቅጭቅኝ፣ ከአንድ ወዳጇ ነው ያረገዘችው፣ ይኸው አርፈሽ ቁጭ በይ፣ ግን እሱንም ደግሞ ዲኤንኤ እናስመርምር እንዳትይ ብላታለች ማለት ነው። አይን እንደዛ ብትይም ግን እኔ ላምን አልችልም። ምናልባት ከዚህ ቤት እኮ ሊሆን ይችላል ነው አሁን የምትለው። ምን ነው ከናታን ነው ብለሽ ጠረጠርሽ? እኔ ስትል ሊሆን ይችላል ማን ያውቃል እያለች ነው። ግን በጣም ተጠራጣሪ ናት ማለት ነው ኤቢ። በጣም ነው የምትጠራጠረው ሁሉንም ሰው። በቃ እኔ አሁንም አላመንኩበትም። ልጁ ሲወለድ ግን ዲኤንኤ እናስመረምራለን እያለች ትገኛለች። ከማን ጋር ነው የምታስመረምሪው ስትባል እንግዲህ መቼስ ከኔ ጋር አይሆንም እያለች ነው። እና ኤቢ ግን እናቷን አቁስላ ልትገላት ነው ማለት ነው። የምር የምትናገረው ነገር በጣም ሀርድ ነው። እዚህ ጋር እንግዲህ ናታን እና ዳጣ በስልክ እያወሩ ነው። ቀን ላይ ምሳ በልተው ሲለያዩ ኤቢ ስትመጣባቸው ኤቢ እንግዲህ አይወድሽም ናታን፣ አልወዳትም፣ አትወዳትም አይደለ? ይኸው አሁኑኑ ነገራት እያለች ምንም ሳይፈልግ አዎ የሚል መልስ ነበር የመለሰው እና ለዛ ይቅርታ ለመጠየቅ በሌሊቱ ደውሏል ማለት ነው። ሰላምን ደግሞ እንኳን ደስ ያለሽ ነፍሰ ጡር ነሽ አሉ፣ በጣም ደስ ይላል ብሎ ተደስቶ በእሷ ደስታ እንግዲህ እንኳን ደስ አለሽ እያላት ይገኛል። እሷም እንኳን አብረው ደስ አለን፣ ምን ተገኝቶ ነው
እያለች እየመለሰችለት ነበረና አንተ ብቻ ከየት መጣ ምንድነው ምናምን ሳትለኝ እንኳን ደስ አለሽ አልከኝ። በጣም ነው የማመሰግነው ደስታዬ ስላስደሰተክ ነው እያለችው ነው። እሱማ ከማን ነው ምንድን ነው የሚለውን ነገር አንቺ ታውቂያለሽ። ዋናው ግን ልጅ እኮ ትልቅ ነገር ነው። የልጅ እናት መሆንሽ ነው። ልጅ ስጦታ ነው ብሏታልና የልጅ አዋቂ ነው ናታን። እሷም አዎ ልጅ የመኖር ጉጉት የሚያመጣ በልጅ መባረክ ትልቅ ነገር ነው እያለች እንግዲህ እየተናገረች ትገኛለች። በቃ አንተም እንዳልጻፍከው እኔም እንዳላነበብኩት አድርገን እንርሳው። በቃ ስንት ጊዜ ነው ይቅርታ የምጠይቀኝ ነው ያለችው። አሁንም እንግዲህ ኤቢ ፊት አልወድሽም ስላልኩሽ ተቀይመሽኝ እንዳይሆን ይቅርታ አድርጊልኝ ሊል ነበረ በደረቅ ሌሊት በ5 ሰዓት የደወለው። አንተ በዚህ ሰዓት እኮ ሰው ነው የሚተኛው እንጂ ሴጣን አይተኛም እያለች እንግዲህ እያሾፈችበት ትገኛለች። እኔ ካጠገባችሁ ከሄድኩኝ በኋላ ግን ኤቢ ምንድን ነው እያለችሽ እያላት ነበረ። ናታን እንግዲህ ሁለቱ ሲጨቃጨቁ ጥሏቸው ሄዶ ነበር ከመሀልና አያው ስለ ሰርግ ናታንን ላገባው ነው ምናምን ያለችኝ ብላ እንግዲህ የሌለውን ነገር ነው የነገረችው። በነገራችን ላይ ዳጣና አንቺ ምን አልሻት? እኔማ ስትጋቡ ሚዜ ሆናለሁ ምን ነው ለሚዜ ያልሆንም ወይ እያለች እየቀለደች ነው። ይሄ ግን በጣም ነው ናታንን የሚያናድደው። ናታን የፈለገው ዳጣ በቅናት ወደሱ እንድትመጣ ነበረ። ሰላም ግን ዳጣን ለማስቀናት የምታደርገውን ነገር አቁም ብላ አስጠንቅቀዋለች። እሷ ልጅነት አለባት፣ ስለ ፍቅር ደግሞ ምንም የምታውቀው ነገር የለም። በተቻለ አቅም ተረዳት፣ እንዳታስቀይማት ብላ እንግዲህ ማስጠንቀቂያ ሰጥተዋለች። ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበር። ባይ ባይ።